15ኛው ጾም እዚህ ላይ ያደረግነው የድሬዳዋ አስተዳደር እንደሚታወቀው ሁሌ ረመዳን ጾም ከገባ በ15ኛው ቀን የጎዳና ኢፍጣር ፕሮግራም ይኖራል። የተለያዩ ፕሮግራሞችን ቢኖሩ እንደ ድሬዳዋ ይሄንን ማስቀጠል አለብን የሚል ነገር ነው። ከዛ ውጪ እውነት ለመነጋገር በዚህ ስራ ላይ ብዙ ያገዘን ሰዎች አሉ። ብዙ ደግሞ ቤታቸው የተፈናቀለ አለ። ሌላ ቦታ ያስጋግርናቸው ያዘዋወርናቸው አለ። እነሱን ሁሉ ይቅርታ መጠየቅ ያስፈልጋል። ለልማት ሲባል ማህበረሰቡ የተሻለ ነገር ማግኘት አለበት፣ እነሱ ደግሞ መሬት መውደቅ የለበትም የሚል ነው። እዚህ አካባቢ ትዝ ይላችኋል፣ ማታ ለማለፍ ሰው ያስቸግራል። የተለያዩ ሱሶች የሚደረጉበት፣ ሀሺሽ የሚሸጥበት፣ አጠቃላይ ሴቶቻችን ወንድሞቻችን ማለፍ የሚከብዳቸው ቦታ ስለነበረ ለማሳያም እንዲሁም እስቲ የኮሪደሩ ከዚህ እንጀምር ብለን ነው ሁላችንም የጀመርነው። አላህ ከወፈቀን ደግሞ ከዚህ 2 ወር 3 ወር በኋላ ደግሞ ከዚህ የተሻሉ የጀመርናቸው ነገሮችም ስላሉ ሁሉንም ማህበረሰብ መዳረሻ እንዲኖር እንፈልጋለን። ይሄ ሲታይ ማህበረሰባችን ማታ ማታ እዚህ ሲመጣ በጣም ነው ሰው ፍልሰቱ ብዙ ያለው። ይሄ ደግሞ መስራት እንደሚጠበቅብን አሳይነት ነው። ለምን ሁሉም ሰው ልጆቹን ይዞ መዝናናት ይፈልጋል፣ ጥሩ ነገር ማየት ስለሚፈልግ ነውና ጾም እስኪወጣ ድረስ ይህን መንገድ